ሰላም ሰላም ውድ የብሮ አካዳሚ ቤተሰቦች እንዴት ናችሁ? እኔ ያለሁ ይመስገን። ዛሬ ደግሞ ለየት ያለ ቪዲዮ ይዤላችሁ መጣሁ። ዛሬ በጣም አስፈላጊና ወሳኝ ነው። ቪዲዮውን ለቻናል አዲስ ሆናችሁ ላይክ እና ሰብስክራይብ ያደርጋችሁ ኑሩ። ምክንያቱም ቪዲዮውን በጣም ተጠቅሙታላችሁ። ከዚህ ጋር እንደምታዩቸው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ብላችኋል። እንደዚህ ያልናቸው ምክንያት በአምስት ድረስ ከአንድ ፊደል ጀምረን እስከ አምስት ድረስ ቃላት መሰርተናል ማለት ነው። ለምሳሌ በአንደኛ ፊደል ቃላት የተመሰረቱ እነዚህ ናቸው። በሁለተኛ ፊደል እነዚህ፣ በሶስት ፊደሎች ሶስት ፊደሎችን አገናኝተን እነዚህን፣ በአራት ፊደሎች አገናኝተን እነዚህን፣ አምስት ደግሞ እነዚህን ሰርተናል ማለት ነው። ሌሎችም አሉ ይቀጥላሉ። እናንተ ቪዲዮአችንን ላይክ እና ሰብስክራይብ ያደርጋችሁ ጀምሩ። እሺ ወደ መጀመሪያው ስንሄድ በአንድ ፊደል ቃል እንመሰርታለን። በአንድ ፊደል ቃል እንመሰርታለን። ለምሳሌ እዚህ ጋር ማናት? እዚህ ጋር በአንድ ፊደል ስንመሰርት ማናት? እዚህ ጋር ና ማለት ወደዚህ ና ማለት እንችላለን። አንድ ና አለ። ደግሞ አሁንም ስናበዛቸው ደግሞ አሁንም ምን እንላቸዋለን? ኑ አንድ ፊደል ናት ግን ቃል ናት ማለት ነው። ና የሚለውም አንድ ፊደል ነው ግን ቃል ነው ማለት ነው። ኑ አለ ና አለ ማለት ነው። አዛ ደግሞ አሁንም ይሄኛው ደግሞ ዋ ስናንገራግር ለምሳሌ የእንግርግሪያ ላይ እንጠቀማለን። ዋ እናለን ማለት ነው። ዋ የሚለው ቃል ነው ማለት ነው። ኦኬ ከዚህ ጋር ደግሞ አሁንም ምንድነው ይሄ ዷ ሲሆነ ነገር አሁን እንዲህ ሲጮህ እንዲህ ዷ አለ ይባላል። የሆነ ነገር ሲፈነዳ ዷ ይላል ማለት ነው። ወይም ደግሞ ዷ እንላለን። ዷ ማለት መፈንዳት ነው ማለት ነው። ኦኬ አሁን ባለ አንዶች እናያለን። አሁን ደግሞ ባለ እናያለን። ባለ ሁለቶች እናያለን። ባለ ሁለት ደግሞ እዚህ ጋር ታዩት በሁለት ፊደሎች የተመሰረተ በእና ላን አቀናጅተን ማን አገኘ? በላ አቀናጅተን ማለት አከነተን ማለት ነው። በላ ኦኬ አሁን ደግሞ እዚህ ጋር እንደምታዩት ማናት? መና ይቺ ደግሞ ጣ መንና ጣል ባል ላይ ስናገናኛቸው ምን ይላል? መጣ ይላል ማለት ነው። መጣ። ከዚህ ጋር ደግሞ እንደምታዩት ቀንና ረን ባል ላይ ስናገናኛቸው ምን ይላል? ቀረ ይላል። እዚህ ጋር ደግሞ በንና ግን ባል ላይ ስናገናኛቸው ምን ይላል? በግ ኦኬ ከዚህ ጋር ማለት እዚህ ጋር ማለት ሄድና ሄደ ማለት ይችላልላችሁ። ከዚህ ጋር ደግሞ ጠልና ጣል ምን ይላል? ጠጣ ማለት ነው። ጠጣ እንላለን። ኦኬ ይሄ ደግሞ እዚህ ጋር ምንድነው? ጤንና ፍል ባል ላይ ስናገናኘው ጤንና ፍል ባል ላይ ስናገናኘው ጤፍ ይላል ማለት ነው። ኦኬ አሁን ደግሞ ባለ ሶስቶች ባለ አንድ አይተናል፣ ባለ ሁለት አይተናል፣ ባለ ሶስት ፊደሎችን ማለት ስናገናኛቸው ምን ይላል? ፍየል ሚል አገኘን ማለት ነው። ፍየል ማለት ነው። ፍየል ኦኬ ከዚህ ጋር ደግሞ አሁን ሶስቱን ባለ ስናገናኘው ደግሞ ዝንና ናን ብን ባለ ስናገናኘው ምን ነው? ዝናብ። እዚህ ጋር ደግሞ የምታዩት ል አለች፣ ከዚህ ጋር ማ አለች፣ እዚህ ጋር ት በአንድ ላይ ልማት እንላለን ማለት ነው። ከዚህ ጋር ደግሞ ች፣ ከዚህ ጋር ደግሞ ግ፣ ከዚህ ጋር ደግሞ ር በአንድ ላይ ችግር ማለት እንችላለን ማለት ነው። ከዛ በመቀጠል አሁን ደግሞ እዚህ ጋር ሚላል ምግብ ምን ግን እና ብን ባለ ሲጠራቸው ምግብ እንላለን ማለት ነው። እዚህ ጋር አሁንም ስ አለች፣ እዛ ን አለች፣ እዛ ደግሞ ዴ ባለ ሚላል ስንዴ ይላል ማለት ነው። ከዚህ ጋር የምታዩት ደግሞ ገናት፣ ከዚያ ለናት፣ ዛባ ገለባ ምን ይላል? ገለባ ይላል ማለት ነው። ገለባ ማለት ይችላለን ማለት ነው። ኦኬ ከዚህ ጋር እንደምታዩት ደግሞ አራተኛዎች ጋር ደረስን ማለት ነው። አራተኛ ጋር ስንደርስ አራተኛው እንዴት ነው የምንለው?
አራት ፊደሎችን ደግሞ አንድ ነገር ቅድም ባለ አንድ አይተናል። ባለ ሁለት፣ ባለ ሶስት። አሁን ባለ ስንት? ባለ አራት። እሺ ለ ም ለም ለምለም ለምለም ለምለም። አያችሁ ባለ አራት ደግሞ ምን ይላል? ለምለም ይላል። ለምለም። እሺ ስንት ነው? አንድ ሁለት ሶስት አራት። እሺ መጨረሻ መጨረሻን ባለ ስታከናችሁ ይሆናል መጨረሻ መጨረሻ የሚቀጥላል መጨረሻ አራት ነው ማለት ነው። እዚህ ጋር ደግሞ አሁን ወን ከዛ ን ከዛ በ ከዛ ር ምን ይላል? ወንበር 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 ይላል። ወንበር ሲል አራት ነው። አንድ ሁለት ሶስት አራት ፊደል ማለት ነው። ወንበር። ኦኬ ከዛ መቀጠል ደግሞ አሁን ሰውነት 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 ይላገኝ። አዘች ቡና እቺ ደግሞ ድና እቺ ደግሞ ጓ ጓ ጓ ናት። ውስብስቧ ወንድ ይቀራናል ማለት ነው። ጓ ድ ጉድጓድ 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 ማለት ወደ ከመሬት ወደ ስር የተቆፈረ ነገር ያ ነገር ጉድጓድ ይባላል ማለት ነው። ወይም ገደል ማለት ትችላለህ። ገደልና ጉድጓድ በሴም ነው ማለት ነው። ጉድጓድ ጉድጓድ ይላል ማለት ነው። ከዚህ ጋር የምታዩት ጉ ከዛ ደግሞ ን ፋ ን ባላይ ሲሆን ጉንፋን 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 እንላለን። እዚህ ጋር ደግሞ ስ ከዛ ስ ታ ም ስስታም 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 ቃል አገኘን። ባለ አንድ ሁለት ሶስት አራት ባለ አራት አገኘን ማለት ነው። ኦኬ አሁን ደግሞ ማን ነው የሚቀረን? ባለ አምስት እናያለን። ባለ አምስት ፊደላቶችን ደግሞ ስናይ ባለ አምስት እንግዲህ ባለ አምስት ናቸው። አምስት ፊደላቶችን አንላይ ማንበብ ቀላል ነው ማለት ነው። አብረን እንባቸው። እሺ እንቁላል እንቁላል። አያችሁት? አራቱን ታገኙት እንቁላል 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 ይላል ማለት ነው። እንቁላል። ከዛ መቀጠል ደግሞ ስናችሁ ልጅ አንድ ሁለት ሶስት አራት አምስት። እሺኛው ደግሞ ተሰበሰበ። ምን ይላል? ተሰበሰበ ተሰበሰበ ተሰበሰበ። አንድ ሁለት ሶስት አራት አምስት ፊደል ናቸው። አምስቱ ፊደላቶች በቃ እናንታረዱ ቀጥታ ዝናችሁ ፊደሎች እየጠራችሁ ከዳችሁ ታነቡታላችሁ ማለት ነው። ስድስትም ይሁን 20 ይሁን 10 ይሁን 9 ይሁን በቃ ምንም ይሁን አትቸገሩ ማለት እናንተ ብቻ ፊደሎች በደንብ ካወቃችኋቸው በቃ እየጠራችሁ መጓዝ ፊደሎችን። ስለዚህ እየጠራችሁ ስትጓዙ ፊደሉ ድምፁ ይመጣላችኋል ማለት ነው። ስለዚህ እንደዚህ አድርጉ። ኦኬ አሁን ደግሞ ታስቢዋል መ ን ግ ስ ት ምን ገባላችሁ? ጭንቅላታችሁ ውስጥ ምን አለ? መንግስት 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 አለ ማለት ነው። አንድ ሁለት ሶስት አራት አምስት ፊደል ነው ማለት ነው። ይህ ምን ይላል? መንግስት አለልን ማለት ነው። ከዛኛው ደግሞ እንስሳት 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 ይላል ማለት ነው። እዚያ ደግሞ መሰብሰብ 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 ማለት ነው። ማከማቸት ማምጣት መጠራቀም ማለት ነው። መሰብሰብ ይላል ማለት ነው። ከዚያ የመጨረሻው መቀጥቀጥ መቀጥቀጥ መቀጨት ይላል ማለት ነው። መቀጨት። የዛሬ ትምህርታችን ይህንን ይመስላል። እንደወዳችሁ ተስፋ አደርጋለሁ። እንግዲህ ለጓደኞቻችሁ ደግሞ አጋራቸው።
እንዲሁም ደግሞ ትምህርት መሰጠቱን በኦንላይን ትምህርት መጀመሩን ወይም መሰጠቱን የማያውቁ ተማሪዎች ካሉ ሀገር ውስጥም ሀገር ውጭም ቤትም ሆነው መማር ስለምትችሉ እናንተ በታች ባለው ስልክ ቁጥር ብቻ መደወል ብቻ የሚጠበቅባችሁ። ትምህርቱን የምንሰጠው በሳምንት 5 ቀን በቀን 1 ሰዓት ነው። ውጤታማ ትሆኑበታላችሁ። ማንበብ ማትችሉ ከሆነ ማንበብ እንድትችሉ፣ መጻፍ ማትችሉ ከሆነ ደግሞ መጻፍ እንድትችሉ እናደርጋለን። እንዲሁም ደግሞ ስታነቡ ትንሽ የምትንተባተቡ ከሆነ ደግሞ እሱንም እናሻሽለዋለን እና እናንተ ይህንን ፐርፌክት ማድረግ ከፈለጋችሁ ታች ባለው ስልክ ቁጥር መደወል ብቻ ነው የሚጠበቅባችሁ። አሊያም ደግሞ በዋትሳፕ አሊያም ደግሞ በቴሌግራም በዋትሳፕ እንዲሁም ደግሞ መደወል ትችላላችሁ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ፈጣሪ ከክፉ ነገር ይጠብቃችሁ። ሰላም ሁኑ። ቸር ይቆዩልኝ።